አድራቸዋል። ዛሬ የባፕቲስቶች ቀን ነው እና የባፕቲስቶች መለያ ማጥምቅ እና ዛሬ ጥቅምት 23 አጥምቀናል እና እግዚአብሔር የተመሰገነ ይሁን። የታናሽ ወንድሜ የመኮንን ታደሰ ሁሉም ልጆች ዛሬ ተጠምቀዋል። ኢዮኤልም ዩሊያም የመጋቢዎቹ ልጆችም እንደዚሁ ተጠምቀዋል። አሜን ታምሩ፣ ሩት ካሳው፣ አቤኔዘር ሞገስ፣ ሐሴት ሰለሞን፣ መዓዛ ሰላማዊት፣ ናኦም ትግስቱ ያልጠራዎቹም አላችሁ ተጠምቃችኋል። ዛሬ በውሃ ጥልቀት ውስጥ ማስገባት ነው ስራችን እና ያመኑትን እነሱ እንዳልጠመቅ የሚከለክለኝ ምን አለ ካሉ እናጠምቃለን። የቤተ ክርስቲያን በረከት ይሄው ነው። ስለዚህ ዛሬ የደስታችን ቀን ነው። በዚህ የደስታ ቀን በጣም ልዩ ደስታ ከሚሰማቸው ሰዎች ውስጥ አንዷ የገዛ ባለቤቴ ናት፣ ዚክ ኑሩ መሐመድ። ሌላዋ ባንቺ ተሾመ ናት። ሁላችንም ዛሬ ደስ ብሎናል። እግዚአብሔርን አመሰግናለሁ። ደስ ባለበት ቅር መሰኘትም ያለ ነገር ነው። ቅር የተሰኘሁት የዛሬ ሳምንት መክሬ ነበረ። ቤዛ ባፕቲስትን ቻናል ሰብስክራይብ አድርጉ፣ ስሜ ታደሰ የሚለውንም ዩቲዩብ ቻናል እና የቴሌግራም ቻናል ሰብስክራይብ አድርጉ ብዬ ነበር። አንዳችሁም አላደረጋቸው። ከዚህም የተነሳ የወንጌል ስራችን ወደፊት ሊቀጥል በሚችልበት ነገር ላይ ምን ያህል ተማምነናል የሚለውን ለማወቅ እቸገራለሁ። እርግጥ የዋይፋይ ፓስወርድ ላታውቁ ትችሉ ከሆነ ፓስወርዳችን ቤዛ በእንግሊዘኛ BEZA 2212 ተጠቅመን ሰብስክራይብ ማድረግ እንችላለን። ባለንበት ቤትም ቦታ አገልግሎታችን በዚህ መንገድ እንደሚሰፋ ስለማመን ቅርም ብሰኝ እንደገና ደስ ብሎኛል። እሱም ቤዛ ባፕቲስት ቤተክርስቲያን በሬዲዮ ዝግጅት አምባሳደር ለመሆን ሾማኛለች። በሄድኩበት ይሄ የሬዲዮ ጣቢያ አድምጡ እያልኩ ለመጮህ ጮቴን ዛሬ ጀምራለሁ። ድምፀ ቤዛ በውስጡ 2 ፕሮግራሞችን ነው የሚያካሂደው። አብሮተ ሎጎስ እንደገና ፍቅሩ ግድ ይለናል የሚለውን ሁል ጊዜ ዓርብ 12 ሰዓት ላይ የቤዛን ድምፅ እንድታሰሙም እጠይቃቸዋለሁ። ይህን በማድረግ ብንተጋ እግዚአብሔር እንደሚባርከን እርግጠኛ ነኝ። በዚህ ስራ ላይ ብንተባበር። ግን እንዲህ እየተናገርኩ ድካም ይሰማኛል፣ ደክሞኛል። ትናንትና ጠዋት ኢትዮጵያ ገነት ቤተክርስቲያን ሳሰለጠን ነው ያልኩት። ከሰዓት ጌጃ መጽሐፍ ቅዱስ ኮሌጅ ሳስተምር ነው ያልኩት። ዛሬ በፊታችሁ አለው። ከሰዓት በኋላ ደግሞ ጣፎ ቤቴል ባፕቲስት ቤተክርስቲያን ፓስተር ሬይ ስለጋበዘኝ እዛ ደግሞ ሄጄ አገለግላለሁ እና እንደ አጋጣሚ ደክሞኝ በወድቅ የምስራች ባፕቲስት ቤተክርስቲያን እንደሱ ነው ያልኩት እና በሸክም አፍንጮ በር ገነት ቤት ነው ያደረሱኝ፣ በየነሽ ዳርጌ ቤት እና በላው ጠጣው ጠንክሬ ተነስቻለሁ። እንዲህ አይነት እድሎችን እግዚአብሔር ስለሚሰጠኝ ጌታን በእናንተ ፊት ማመስገን እፈልጋለሁ። የዛሬ የመልእክቴ ርዕስ በሚስቴ ፊት ሲቀርብ ተንዛዛ ብላኛለች። የትናንቶቹ በመጠየቃቸው የዛሬዎቹ ያገኘናቸው ጥቅሞች የሚል ነው እና ተንዛዛ ስትለኝ እንግዲህ ማርጀት እየመጣ አይደል ብያታለሁ። ማርጀት የሚለውን ደግሞ በእኔ ላይ መስማት አትፈልግም። ስለዚህ መለስ ብላ ርዕሴን እንዳለ እንደወስደው ሳትፈቅድልኝ አልቀረችም። የትናንቶቹ በመጠየቃቸው የዛሬዎቹ ያገኘናቸው ጥቅሞች የመልእክቴ ርዕስ ነው። በሉቃስ ወንጌል ላይ 4 ተከታታይ ሳምንት በምዕራፍ 1 ላይ ብቻ ነው የማስተምረው። እግዚአብሔር ያስተማረኝን በልቤ ውስጥ የሞላውን የጠቀመኝን ለእናንተ ደግሞ ለማድረስ ነው ጥረት የማደርገው። ወዳጄ ሮበርት ቦብቲም ሁሌ በስብከታቸው የመነሻ ንባባቸውን ሳምንት ተናግሬያለሁ። የእግዚአብሔር ቃል ግን የእግዚአብሔር ቃል ሕያው ነው፣ የሚሰራም 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። መንፈስ ቅዱስ በስራ ላይ ሲሆን ቃሉን ነው የሚያበራው። ስለዚህ የእግዚአብሔርን ቃል ስናገር ለዚህ ድል ተካፋይ እንደሆን የረዳኝን እግዚአብሔርን አመሰግናለሁ። በእናንተ ዘንድ ደግሞ ይሄ ሕያው ቃል የሚሰራ እንደሆነ አሁንም እንድናምን እንጠይቃለን። እንዲሰራ ውስጣችንን እንዲፈትሽ ህብረት ማድረግ ግድ ነው። ከማጋ ከሕያው ጌታ ጋር
በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል የጌታ ቃል። እና ይሄ አስገራሚ ተስፋ አለን። ስለዚህ ሁል ጊዜ ከሱ ጋር ያለንን ህብረት እየጠበቅን እንድንሄድ እፈልጋለሁ ወገኖቼ። መርሳት ፈውስ ከሌለው በሽታ የከፋ ስለሆነ ሳምንትም የተማርነውን ተወስ አድርጎ ማለፍ ጥሩ ነው። 4 ጥቅሞች በመልእክቴ አግኝቻለሁ ነው ያልኩት። በጎደለብን ሳንረታ በእግዚአብሔር ፊት ያለ ነቀፋ መኖር ይቻላል። መቻሉን በኤልሳቤጥና በዘካርያስ ሕይወት ውስጥ አይቻለሁ። ሌላም በታማኝነት በማገልገል መዝለቅ ለጸሎታችን መልስ ማስገኘቱን አሁንም ባለፈው ሳምንት ትምህርቴ ላይ አንስቻለሁ። ከዘካርያስና ከኤልሳቤጥ ኑሮ ይሄን አስተውያለሁ። በእግዚአብሔር አለማመን፣ አለመታመን ያልተገመተ ዋጋ እንደሚያስከፍል አንስቻለሁ። በዘካርያስ ሕይወት ውስጥ ያልተተመነ ዋጋ እያንዳንዳችን እንዳንከፍል በእግዚአብሔር ላይ መታመናችንን ማሳደግ እንዳለብን ጠቆም አድርጌያለሁ። ሌላው ማርጀት የእኛን ጆሮ እንጂ የእግዚአብሔርን ጆሮ አለመዝጋቱን ከእግዚአብሔር ከራሱ ከሰሚነቱ አኳያ አንስቼ ተናግሬያለሁ። የእግዚአብሔር ጆሮ አያረጅም። ዛሬም ሊሰማን እሱ ዝግጁ ነው። የዛሬ ክፍሌ ከ26ኛው ቁጥር ነው የሚጀምረው። ከ26ኛው ቁጥር ጀምሮ የሚናገረው እንደዚህ ነው። በ6ኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ይሄን ነው የሚለው ወገኖቼ። ለዘካርያስ ብስራቱን ካደረሰ በኋላ እግዚአብሔር 6 ወር ጠብቆ ያንኑ መልእክተኛ ገብርኤልን ወደ ማርያም የመላኩን መሰረታዊ ምክንያት እኔ በውል አላውቅም፣ ግን እጠይቃለሁ። ከ6 ወር በኋላ ምነው ወዲያው ቢያደርገው? ወገኖቼ ያነበብነው ወይም ያደመጥነው ላይ ጥያቄ የሚፈጥር ነገር ሲገጥመን ጤናማ መሆናችንን እናረጋግጥ። ጤናችን የተስተካከለ መሆኑን እናረጋግጥ። የጤናማነት ምልክት ነው መጠየቅ። የጤናማነት ምልክት ነው ባልገባን ነገር ላይ መጠየቅ። ምክንያቱም ባልተጻፉት መስመሮች መካከል አእምሯችን ነገሮችን ገጣጥሞ ማጤን ስለሚፈልግ ያንን ክፍተት ለማሟላት ይጠይቃል። እኔን አስመልክቶ ጥያቄ መጠየቅም ጥያቄ መጠየቅም ለኔ ብርቅ አይደለም። ላለፉት 43 ዓመታት ለተማሪዎቼ ጥያቄዎች ሳዘጋጅና ስፈትን ኖሬያለሁ። እድሜ ከሰጠኝ እቀጥላለሁ። በጥያቄዎቹ መነሻነት መማራቸውን ለማጽናት ስለምፈልግ፣ ማስታወሳቸውን ከግምት ለማስገባት ስለምፈልግ፣ ተጨማሪ ዕውቀት በጥያቄው መካከል እንዲያገኙ ስለምፈልግ በአስተማሪነት ሕይወቴ ይህን ሳደርግ ኖሬያለሁ። ስጠይቅም ግን ይሄ ሕይወቴ ከ43 ዓመታት በፊትም ተማሪ ሳለው ለ20 ዓመታት በመምህራኖቼ ስጠየቅ ኖሬያለሁ። ግን ጥያቄ በትምህርት ዓለም ብቻ የሚገኝ የሕይወታችን ክፍል አይደለም። ቤትም ቦታ በተገኘንበት ጥያቄ አብሮን አለ። ከቅዱሳት መጽሐፍት እንደተረዳሁት ጌታችን ኢየሱስ ክርስቶስ ራሱ ጠያቂ ነበር። እኔንስ ማን ትሉኛላችሁ በማለቱ ለዚህ የተገኘው መልስ የቤተ ክርስቲያን መሰረትን የጣለው ኢየሱስ በጠየቀው ጥያቄ። በቶማስ አማካኝነት የተጠየቁ 2 ጥያቄዎች ተነስተዋል። ሁለቱም ጥያቄዎች ለክርስትና ሕይወት መሰረት፣ ለቤተ ክርስቲያን አስተምህሮ መሰረት ሆነው አልፈዋል። የቀደሙት የጠየቁት ጥያቄ እና የተገኘው መልስ። እንደ ልማዴ ማሰላሰል ስለምፈልግ ለገብርኤል እግዚአብሔር ለዘካርያስ በላከው ዕለት
በዛው ወደ ገሊላ ቢልከው ምን ነበረበት? እናንተ ምን ነበረበት እንድትሉ ነው። መልስ ፈልጌ ነው ይህን ጥያቄ የምጠይቀው። ለጥያቄ ምናልባት መርቻው መልስ እግዚአብሔር የማርያምን የመታዘዝ አቅም ለማጽናትና አመክንያዊ ለማድረግ የ6 ወር ቆይታ ፈልጎ ሊሆን ይችላል። የእግዚአብሔርን የልብ ሐሳብ አላውቅም። እንደ ሰው ግን ስጠይቅ ከማርያም ጋር ባደረገው ምልልስ ሳስብ ለዚህ ሊሆን ይችላል ከ6 ወር በኋላ ወደ ማርያም የነጎደው። ያረጀችው ኤልሳቤጥ እንኳ ካረገዘች 6 ወር ሆኗታል የሚለውን እንድትሰማ ከዚህ ጋር አስተሳስሮ ለእግዚአብሔር የሚሳነው ምንም ነገር የለም የሚለውን ሊያጸና ወዶ ምስክር ሊያቀርብ ያደረገው ሊሆን ይችላል። ይሄ ግምቴ እውነት ሊሆን ይችላል። ሉቃስ እንዳነበበልን ገብርኤል ዘካርያስ ከሚያገለግልበት ከቤተ መቅደሱ ደርሶ በክህነት ስራው ላይ ሳለ ነበር ያናገረው። አበበ ጸጋዬ ሲመክረኝ ነበረ ቅድም ሻይ ሰዓት ላይ ክፍተት ትተሃል በስብከት ምን ነበር ብዬ አድምጬዋለሁ። እና እግዚአብሔር ይስጥህ አበበ ዛሬ በመልእክት የማነሳው እሱን የጨመረ ነው ብዬ ፈገግታው ሙሉ እንዲሆን አድርጌያለሁ። ለሱም ጥያቄ መልስ አያይዤ ነው አሁን የምናገረው። ዘካርያስ ከሚያገለግልበት ከቤተ መቅደሱ ደርሶ በክህነት ስራው ላይ ሳለ ነበር ያናገረው። ወደ ይሁዳ ወደ ደቡብ ዘልቆ ዘካርያስ ካህን ስለሆነ ወገኖቼ በደንብ ስሙ። ካህን ስለሆነ ከአሮን ወገን ስለሆነ ሕይወቱ ከቤተ መቅደስ ጋር የተያያዘ ነው። የክህነት አገልግሎት የእግዚአብሔርን ማንነት ለመረዳት የመጋቢዎች አገልግሎት እንደማለት ነው። የዲያቆናት አገልግሎት እንደማለትም ጭምር ነው። የእግዚአብሔርን ማንነት ለመረዳት የአገልግሎት ምንነትን ለመገንዘብ በውስጡ መገኘት በብቻው አቅም ይሰጣል። ከካህናት ጋር ካህን ሆኖ መገኘት በተለይ በመንፈሳዊ ጉዳይ ላይ ብዙ ተሞክሮ ወዳለው ሰው ነው የተላከው ገብርኤል። በእውቀትና በተሞክሮ ወደ ደረጀ ሰው መምጣት በራሱ ጥሩ ምላሽን ያስጠብቅ ነበር። ጥሩ ለእግዚአብሔር የመታዘዝ ምላሽን ያስጠብቅ ነበር። ተስፋ በውስጡ ነበር። አሁን ግን የተላከው በተቃራኒው ነው። ወደ ሰሜን ተጉዞ በናዝሬት ገሊላ ነው ገብርኤል የተገኘው። መድረሻው ለዮሴፍ ወደ ታጨች ድንግል ወደ ሆነች ሴት ዘንድ መምጣት ነው። የዚች ሴት ስም ማርያም ይባላል። ሉቃስ በጣም ግልጥ አድርጎ ነው የሚናገረው ሳያሻማ። ማርያም ለአንድ ወንድ የታጨች ነች። ትጭጭት በአይሁድ ማህበረሰብ መካከል ያለው ዋጋ የማግባት እኩል ነው። እንደ ዘንድሮ መተጫጨት አይደለም፣ እንደ አዲስ አበባው አይደለም። የማግባት ያህል የሚከበር ነው። የታጨች ሁሉ ወደ ጋብቻ መምጣቷ አይቀርም። 99.9%። ሉቃስ የዮሴፍንና የማርያምን ስም ሲጠራ ያላቸው ግንኙነት በማህበረሰቡ ዘንድ ዕውቅና ያለው መሆኑን ለማመልከትም ጭምር ነው። የዘለቀው ገብርኤል ወደ ወላጆቿ ቤት ነው። ያገኛት ደግሞ ብቻዋን ሳለች ነው። ይቺ ሴት የላቀ ተሞክሮ፣ ስም የሚያስጠራ የስነ መለኮት ዕውቀት የላትም። ተራ ሴት ናት። እሷ ጋር ደርሶ ግን የሚናገረው እንደዚህ ነው። ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ። የጸጋ ጥያቄ ጠዋት ከመጋቢ ካሳሁን ጋር ሲነሳ ነበረ እና ሁላችንም በደስታ ስንተነትን ነበር። ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ
አሰበች፣ አልተናገረችም። ይሄ ነገር ምንድን ነው? ምን አይነት ሰላምታ ነው? ገብርኤል የሚያናግራት በእሷ አቅም ልክ ነው፣ በሰው ሁኔታ ነው ከፊቷ የቆመው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ሉቃስ ለቴዎፍሎስ ይህን ሲጽፍ ነገሮች ተገጣጥመው እንዲገባው ፈልገዋል። ለአንድ ግለሰብ ነው የጻፈው፣ ለአንድ ሰው ነው ግድ ያለው ሉቃስ። ነገሮች ግን ተገጣጥመው እንዲገባው ስለፈለገ በአግባቡ እያስረዳው ነው ያለው። በዚህ አባባሉ ውስጥ ወገኖቼ አዳምና ሔዋን ለኃጢአት ወደ ዓለም መግባት ምክንያት የሆኑባት ያለመታዘዝ ቀን በእድሜያቸው በስንተኛ ዓመት ላይ እንደሆነ አላውቅም። አዳምና ሔዋን በእግዚአብሔር ላይ ያመፁት በስንት ዓመት እድሜያቸው ነው? አስተማሪ አይደለሁ፣ መጠየቅ ያምረኛል። በስንት ዓመታቸው ላይ ነው ይሄ የማደናገሪያ ጥያቄ ወደ እነሱ መጥቶ ባለመታዘዝ ራሳቸውን የገለጡት? የተሰፈረ ዕድሜ ባይጻፍም ነፃ ፈቃዳቸውን የተለማመዱበት፣ ያለ ኃጢአት ሆነው በፍጹምና የኖሩበት፣ ሁሉ ነገር ተገጣጥሞ ለበረከት የሆነበት፣ ደንካራነት በእነርሱ ያልሰራበት ዓመታት መካከል ነው የመጣው። እነዚህ ሁሉ በቸርነት ከእነርሱ ጋር ባሉበት ጊዜ ነው የመጣው ዲያብሎስ ምክንያት ቢመስልም አዳምና ሔዋን እግዚአብሔርን ለመታዘዝም ሆነ ላለመታዘዝ ያኔ ፍቃድ ነበራቸው። እናም ነፃ ፍቃዳቸውን ያለ ማንም ተጽዕኖ ተጠቅሞበታል። ያለ ማንም ተጽዕኖ። እግዚአብሔርም ለቃሉ ታማኝና እውነተኛ ስለሆነ ያለውን በላያቸው ፈጽመዋል። ታዲያ ማን ነው ግፈኛ? ያለውን በላያቸው ላይ ፈጽመዋል። የዘላለሙን ሞት ወረሱ። በኃጢአት መርከስ ኑሯቸው በማድረግ ከእግዚአብሔር ተለዩ። በኃጢአት መርከስን ኑሯቸው በማድረግ ከእግዚአብሔር ተለዩ። እርግጥ መለየታቸው፣ መገንጠላቸው እውን ሆኖ ሳለ እግዚአብሔር ወደ እነርሱ በመምጣት ፍቅሩን ገልጧል። የእግዚአብሔርን ታላቅ ፍቅር መግለጥ ማናችንም አንችልም። ወደ ረከሱቱ ወደ እነሱ እግዚአብሔር እሱ ራሱ ወደ እነሱ በመምጣት ፍቅሩን ገልጦላቸዋል እና በአጠገባቸው ሆኖ የሚያውቀውን የሆነውን ጠይቋቸዋል። ታዲያ በምልልሱ መካከል አንድ ተስፋ ነው የመጣው። በአንተና በሴቲቱ መካከል፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ነበር የተባለው። ይሄ የመጀመሪያ ተስፋ ነው። የመጀመሪያ ቃል ኪዳን ነው። የመጀመሪያ የእግዚአብሔር የተስፋ ቃል ነው። የዚህ ተስፋ መደምደሚያ ባልታዘዙት የቀድሞ ሔዋንና አዳም ሳይሆን ለመታዘዝ ፈቃደኛ በሆነችው በማርያም ሊፈጸም አሁን ሰዓቱ ሞላ። አሁን በማርያም መታዘዝ ይሄ ታላቅ ተስፋ ሊፈጸም ሰዓቱ ሞላ። የእግዚአብሔር ታማኝነት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ተባለ። ይህም ብቻ አይደለም ያለው፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ከኢየሱስ ክርስቶስ ጋር ከማርያም መታዘዝ ጋር ይሄ ሆነ። ወገኖቼ ይህ የመታዘዝ አቅም በእርሷ ዘንድ እንዲሆን ምክንያት የሆነው ራሱ እግዚአብሔር ነው። በጣም በማርያም ላይም በጣም አንፈንጥስ። እንዲህ የመታዘዝ አቅም ምክንያት የሆናት ራሱ እግዚአብሔር ነው።
ወገኖቼ መልአኩ ሁለት ጊዜ እኮ ነው የተናገረው። ጸጋን ከማርያም ጋር አስተሳስሮ ጸጋ ባለበት የጸጋን አቅም መረዳት ባለበት ቦታ ሁሉ መታዘዝ አብሮ አለ። ገብርኤል ሁለት ጊዜ ጸጋን ከማርያም ጋር አስተሳስሮ ተናገረ። ከዘካርያስ ጋር አልነበረም። ከማርያም ጋር አስተሳስሮ ጸጋ የሞላብሽ ቁጥር 28 ጸጋ አግኝተሻል ቁጥር 30። ወገኖቼ ጸጋ ምሕረት ላልተገባው ሁሌም እንደምለው ንጽሕና ለጎደለው ከእግዚአብሔር ለተለየው ላይመለስ የሚሰጥ የሱ የሆነ ቸርነት ነው። ማርያም በዚህ ጸጋ ተሞልታለች። እግዚአብሔር የተመሰገነ ይሁን። ተሞልታለች። የጸጋን ምንነት ተረድታለች። ይሄ ነው የተባረከች የሚያደርጋት። እናም የምትኮራበት ከኔ የሆነ የምትለው ምንም ነገር የላትም። ለመታዘዝ ይህ አቅም ፈጣሪ ነው። ለመታዘዝ ለዘካርያስ ስሙን ዮሐንስ ትለዋለ እንዳለው አሁን ደግሞ ገብርኤል ማርያምን ስሙን ማትየዋለሽ ነው ያለው። ኢየሱስ እንዳደመጣችሁኝ ለማወቅ ነው። ማትየዋለሽ አለ። ኢየሱስ ትይዋለሽ። ኢየሱስ ማለትም መድኃኒት ማለት ነው። የሚገርም ነው የእግዚአብሔር መርሃ ግብር በሰው ልጅ የታሪክ መጀመሪያ ላይ ለተለከፈበት የመተላለፍ ያለመታዘዝ የኃጢአት የውድቀት የመርከስ በሽታ መድኃኒት የሚል ስም ይዞ መጣ። እግዚአብሔር የተመሰገነ ይሁን። መድኃኒት የሚል ስም ይዞ ወደ ዓለም መጣ እና ደስ ይበልሽ ለልሙጥ ሰላምታ ብቻ የተነገረ አይደለም። ይልቁኑ እርሷም የመድኃኒቱ ተጠቃሚ ናት። እሷም የመድኃኒቱ ተጠቃሚ ስለሆነች የምትወልደው ልጅ ለእርሷም የዘላቂ ፈውስ ምክንያት መሆኑን ነው ገብርኤል የጠቆማት። እንዴት ይገርማል! ሰው ሁሉ ኃጢአተኛ ነው፣ ማርያምም ጭምር። መልአኩ ስለሚወለደው ሕፃን ማንነት እንዲህ በማለት ነው ያበሰራት። እሱ ታላቅ ይሆናል። ያመናችሁት ጌታ ባህሪውን ነው የሚናገረው። እሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይነፍገዋል፣ ይሰጠዋል። በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። እግዚአብሔር የተመሰገነ ይሁን። የዛሬ 95 ዓመት የሆነ ታሪክ መናገር በመሃል ፈልጋለሁ። የዛሬ 95 ዓመት ጥቅምት 23 ዛሬ ጥቅምት 23 ቀዳማዊ ኃይለ ሥላሴ ተፈሪ መኮንን ንጉሥ የሆኑበት ቀን ዛሬ ነው። የዛሬ 95 ዓመት እና ንጉሥ ለሆኑት ለተፈሪ መኮንን ኃይለ ሥላሴ ብለው ዙፋን ያረጉላቸው ብፁዕ አቡነ ቄርሎስ ናቸው። ዘውድ እየጫኑላቸው ጸለዩ እንዲህ ብለው፣ ቅዱስ አምላክ ሆይ ከተቀደሰው መንበረ መንግሥት ከማይወሰነውም ስልጣን ከዘላለም ጌትነት የሚያጽናናውን መንፈስ ቅዱስን በዚህ ቅባ መንግሥት ላይ ላክ። የኢትዮጵያ ንጉሠ ነገሥት በዚህ በተቀደሰው ቅባ መንግሥት ተቀብቶ የተከበረና የተቀደሰ እንዲሆን የብርሃን መጎናጸፊያ ተጎናጽፎ የሚቃወሙትን የመንግሥቱን ጠላቶች እንዲያሸንፍ ክንዱን አበርታለት። ቅዱስ አምላክ ሆይ የብሉይ ነገሥታትና ካህናት፣ ነቢያት ሕዝብን እስራኤልን እንዲገዙና እንዲያስተምሩ በተቀደሰ ቅባት እንደቀባቸው አሁንም በዚሁ ልማድ አንተ የመረጥከውን አገልጋይህን ኃይለ ሥላሴን ባርከው፣ በመንፈስህም አበርታው። የጥበብና የማስተዋል የእውቀትና የምክር ኃይል አሳድርበት። እንግዲህ ከጥሩ ወርቅ የተሰራውን ይህን ዘውድ በራሱ ላይ እንደ ጫንክለት የበጎነትንም ዘውድ በልቡ
ጫንለት ነበር ያሉት ግብፃዊው ፓትርያርክ። እና ቀዳማዊ ኃይለ ሥላሴ መልስ ሰጥተዋል። አባቴ የተናገሩትን ሁሉ ለመፈጸም እንዲያበቃኝ ፈጣሪን እለምናለሁ ነው ያሉት። ዘውዴ ረታ ከጻፉት መጽሐፍ ነው የወሰድኩት። በዛሬው ዕለት ንጉሡ ነግሰዋል። የዛሬ 95 ዓመት በቀዳማዊ ኃይለ ሥላሴ ሕይወት ውስጥ ይሄ ጸሎት መልስ አግኝቷል። በኢትዮጵያ 44 ዓመታት የነገሰ ንጉሥ የለም። እሳቸው ግን ከ1923 እስከ 1967 መስከረም 2 ድረስ ነግሰዋል። ግን የሚያስገርመው ንጉሠ ነገሥቱ የንግስና ዙፋናቸውን የንግስና ዘውዳቸውን መስከረም 2 1967 አጥተውታል። ባዶ። አሁን የምንናገርለት ሌላ ንጉሥ ነው የመጣው። አሁን የምንናገርለት የዘላለም ንጉሥ ነው እየተነገረለት ያለው። አሁን የምንናገርለት ለመንግስቱ መጨረሻ ስለሌለው ስለ ኢየሱስ ክርስቶስ ነው የምናገረው። ሉቃስ የሚነግረን ይሄንን ነው። እንዲህ ይላል፣ ለሚወለደው ልጅ እግዚአብሔር አብ የአባቱን የዳዊትን ዙፋን ይሰጠዋል ነው ያለው። በነገራችን ላይ ቅድም ጸጋ 2 እንደተጠቀሰ ባለፈው ሳምንትና በዛሬ ሳምንት ንባቤ ከዳዊት ወገን የሚለው 2 ተጠቅሷል። ከዳዊት ወገን ለሆነው ዮሴፍ የሚለው ቁጥር 27 ላይ ተነግሯል። እንደገና የዳዊት ዙፋን ይሰጠዋል የሚለው አሁን ደግሞ ተነስቷል። ምን ነው ዳዊት በዛ? ወገኖቼ ዳዊት በሕዝበ እስራኤላውያን ዘንድ ትልቅ ስፍራ ያለው ሰው ነው። የንግስናም የክህነትም ተምሳሌት ነው ዳዊት። በሰብእናው የኢሴይን ልጅ ዳዊትን አገኘው ያለለት ነው እግዚአብሔር። የዘላለም ንግስና መገለጫ ነው ዳዊት። ከዳዊት ጋር የተሳሰሩ ሁሉ ወደ ኢየሱስ አመልካች ናቸው። እናጥና ወደ ኢየሱስ አመላካች ስለነበሩ መልአኩ እግዚአብሔር ገልጦለት ዳዊትን ከዮሴፍ እንዲሁም ከዘካርያስ ጋር በማያያዝ ብስራትን ይዞልን መጥቷል። የሚወለደው ልጅ ለመንግስቱ ፍጻሜ የሌለው ሆኖ መገለጡን ማወጅ በእርግጥም ኢየሱስ መድኃኒት መሆኑን ያጸናል። ወገኖቼ ይህ የተወለደው ኢየሱስ ተልእኮውን ከዳር እንዳደረሰው እግዚአብሔር አብ ሲረዳ፣ ራሱ ኢየሱስ ክርስቶስም ሲረዳ፣ ከሞቱ በፊት በመስቀል ከመቸንከሩ በፊት ያለውን አትርሱ። አባት ሆይ የሰጠኸኝን ሥራ ፈጽሜ በምድር አከበርኩ ነው ያለው ጌታ ኢየሱስ ክርስቶስ። የሰጠኸኝን ሥራ ፈጽሜ። ምን አይነት አስደናቂ ልጅ ነው ኢየሱስ! ምን አይነት አስደናቂ መድኃኒት ነው በመካከላችን የተገኘው! በኃጢአተኞች ምትክ እርሱ በመታዘዝ የሞትን መንገድ ተጉዞ በትንሣኤውና በእርገቱ ያለቀለትን ንግስና ለዘላለም እንደሚይዝ ቀድሞ ኢየሱስ ክርስቶስ ተናግሯል። ይህ አስገራሚ ነገር ነው። በቴሌግራም ቻናሌ ጠዋት ላይ ነው ያደረግኩት፣ ሆን ብዬ ነው። በዩቲዩብ ያስተላለፍኩትን ዘውድ ተጭኖ እናየዋለን የሚለውን ንግግሬን አስቀምጬላቸዋለሁ። ጊዜ ስታገኙ ይዩት። የዛ ንግግሬ ማዕከል ግን ዕብራውያን 2:9 ነው። ላንብበው። ነገር ግን የላቀውን ኢየሱስ እንድናስብ ስለምፈልግ ነው። ነገር ግን በእግዚአብሔር ጸጋ ለሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ዘውድ ተጭኖ ያየነው ኢየሱስ ክርስቶስን ብቻ ነው፣ ድል አድራጊውን። ገብርኤል እኮ ይህን ነው እየነገራት ያለው። ገብርኤል እኮ ይህን ነው እያስተዋወቀ ያለው። ስጋ ለብሶ የመጣው ኢየሱስ ክርስቶስ የሄደበትን ጎዳና ነው እኮ የሚነግረን። አሁን ነው እንግዲህ የጥንቶቹ ጥያቄ መጠየቅ የሚጀምሩት። ወደ ማርያም ጥያቄ አሁን እንምጣ።
አጉል ሰዓት ላይ እንደቆሙ ካውቃለሁ። ግን ጆሮአችሁን እንድትሰጡኝ እግዚአብሔር እንዲረዳችሁ ለምናለሁ። ወደ ማርያም ጥያቄ መምጣት ፈልጋለሁ። ቁጥር 34 ላይ ማርያምም መልአኩን ወንድ ስለማላቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ በዓይንሽ ፊት ምስክር የምትሆነዋ ዘመድሽ ኤልሳቤጥ እሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር አለ? ድምፃችሁን ከፍ አድርጉልኛ። ለእግዚአብሔር የሚሳነው ነገር የለምና። ይሄ እውነት ነው። ለዘላለም እውነት ሆኖ ነው የሚቀጥለው። ዛሬም እውነት ነው። ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። በቃ አለቃ። ተልእኮ። መልአኩም ከእርሷ ሄደ። ይኸው ነው። መልአኩም ሽር ጉዳይ አላበዛም። ታርጌቱ ተመታ። ይሁንልኝ እንደ ቃል አለች። እሱም ሄደ። ወገኖቼ ማርያም በመጠየቋ እንደ ዘካርያስ እግዚአብሔር አንደበቷን አልዘጋም፣ አልተቆጣም። ማንም ሰው የሚጠይቀው ከሚያገኘው ምላሽ በእምነቱ ለመጽናት እና ተጠቃሚ ለመሆን በመፈለግ የሚያደርገው ከሆነ እግዚአብሔር አይቆጣም። በመጠየቅ ውስጥ የሚገኝ እምነት ያስፈለገው ወገኖቼ በተፈጥሯዊ አይናችን የማናየውን ነገር ለማየት ፈልገን ነው። በመጠየቅ ውስጥ የሚገኘውን እምነት ለመለማመድም ጭምር ነው። መጠየቅ የሚያስፈልገው ዕውቀት ስለሌለን ዕውቀት ባለው በእግዚአብሔር ላይ ለመደገፍ ነው። እናም ወገኖቼ በሕይወት ጉዞ ይህ እንዴት ይሆናል ካላልክ እግዚአብሔርን የምታውቀው በዝና እንጂ በተግባር አይሆንም። በዝና እንጂ በተግባር አይደለም። ሁላችንም ይህ እንዴት ይሆናል የምንልበት አጋጣሚ አለ። እግዚአብሔር የሚናገረንና እኛ ያለንበትን ስናስተያየው ይህ እንዴት ይሆናል ብለን እንጠይቃለን። አሁንም ጭምር ልብ በሉ። በእጃችን ያለው ኃይልና እግዚአብሔር እንድንፈጽመው የሰጠን ስራ ሲተያይ ይህ እንዴት ይሆናል ብለን እንጠይቃለን። የህይወት መንገዳችን አስልተን እንቆቅልሹ አልፈታም ሲለን ይህ እንዴት ይሆናል የማለት ግዴታ አለብን። ቃልህን አምኛለሁ መንገዱን ግን አላውቀውም ማለት ጥሩ ነው። አንተ ትክክል ነህ፣ አንተ ጻድቅ ነህ፣ አንተ አትሳሳትም ብለን ጎን ለጎን ይህ እንዴት ይሆናል ማለት ትሕትና ነው። እንዴት እንደሚሆን ባይገባቸውም እንኳን እግዚአብሔር የሚናገራቸውን ነገር አምነው በሚቀበሉት እግዚአብሔር ደስ ይሰኛል። ወገኖች እግዚአብሔር ደስ ይሰኛል። የእግዚአብሔርንም አደራረግ ሙሉ ለሙሉ ባይረዱትም በትሕትና ሁሉን ታደርግ ዘንድ ቻይ እንደሆንክ በሚሉት እግዚአብሔር ይደሰታል። እኔ ያስተዋልኩት በሕይወቴ የተረዳሁት ይህን ነው። የሥራው ባለቤት እግዚአብሔር ነው ወገኖቼ። የሥራው ዋና እግዚአብሔር ነው። እኛ አብረን ሰራተኞች ነን፣ ተፍ ባዮች። እግዚአብሔር እሺ ጌታ ሆይ የሚሉትን ሰዎች እጃቸውን ይዞ ወደ ዕቅዱ ያስገባቸዋል። ብዙ ሰዎችን ባነሳላችሁ ደስ ባለኝ። በዚህ ቦታ ላይ ስማቸውን የጻፍኩላችሁ ብዙ ነበሩኝ። እዘለዋለሁ። የሚወለደው ልጅ ግን ከእስራኤል ልጆች ያ ኢየሱስ መድኃኒት የሆነው እሱ፣ በደንብ ስሙኝ፣ ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው የሚመልስ ነው። ቁጥር 16 ከዘካርያስ ጋር ተገናኝቶ
የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጽድቅ ጥበብ የሚመልስ በኤልያስ መንፈስ የሚሄድ ነው። ያ ልጅ ዮሐንስ ነው። ያ ልጅ ይህንን በመግለጥ የመጣ ነው። ይሄ ትላልቅ ነገሮች እየተነገሩለት፣ አባትየው ግን ተጃጃለ። በትምህርተ ጥቅስ ዘካርያስ በምን አውቃለሁ አለ እና ዘካርያስ ካህን በመሆኑ አገልጋይ ነው። በቤተ መቅደስ ስለሚያገለግል በዛ የሚከናወኑትን ምግባራት ሁሉ ጠንቅቆ የማየት እድል የነበረው ሰው ነው። እግዚአብሔር ዱዳ ስላደረገው እግዚአብሔር ፍትህ አልባ ነው ብላችሁ እንዳታስቡ። በምክክርና በውይይት ላይ ይህን ያነሳችሁልኝ ወገኖች አላችሁ። ፍትህ አልባ አይደለም። በዘካርያስ ላይ በወሰደው እርምጃ እግዚአብሔር ትክክለኛ ነው። ከትክክለኝነቱ ማስረጃ ውስጥ ዘካርያስ እኮ ድሮ ከእርሱ በፊት ያሉት ሳራና አብርሃም መውለዳቸውን ያውቅ ነበር። የተፈጥሮ ሕግ ተሽሮ የበለዓም አህያ መናገሯን ያውቅ ነበር። የተፈጥሮ የዑደት ሕግ ተቀይሮ ፀሐይ በገባዖን ተራራ ላይ መቆሟን ያውቅ ነበር። ባህር በንፋስ ተደግፎ ግራ ቀኝ እስራኤላውያን ተሻግረው ሲያበቁ ግብጾች ላይ መከደኑን ያውቅ ነበር። ትንሹ ዳዊት ጎልያድን በወንጭፍ ጠጠር ጥሎት በገዛ ሰይፉ አንገቱን መቁረጡን ዘካርያስ ያውቅ ነበር። የማርያም ጥያቄ ግን ወገኖቼ መልስንም በወጉ ይዞ የመጣበት በቂ ምክንያት አለው። የሚወለደው እሱ ታላቅ ይሆናል። የሚወለደው እሱ የልዑል ልጅ ይባላል። የሚወለደው እሱ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብም ቤት ለዘላለም የሚነግስ ነው። ለመንግስቱም መጨረሻ የሌለው ነው። ባትረዳውም ባይገባትም ይሁንልኝ ነው ያለችው። ይሄ በእውነት የሚገርም ነው። ይሄ በእግዚአብሔር መገለጥ ወደ እሷ የመጣ እውነት ነው እና ገብርኤልም ለእግዚአብሔር የሚሳነው ነገር የለም ነው ያላት። የቀደሙቱ የጠየቁትን ጥያቄዎች ወገኖቼ እንደገና ተመልሰን ጥያቄዎቻቸውን እንይ። በጥያቄዎቻቸው የመጡትን መልሶችም አብረን እናስተውላቸው። በሉቃስ 1 ከ34 እስከ 35 ያለው የድነት የውጀት ታሪክ መሆኑን ልብ እንድትሉ እፈልጋለሁ። ምላሻችን እግዚአብሔር ሲናገረን ምላሻችን አንድና አንድ ቢሆን ጥሩ ነው። እሱ እውነት ከተናገረን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብለን እንድንመልስ እግዚአብሔር እያንዳንዳችንን ይርዳን። ቅድም መዘምራን ምን እንደዘመሩ ልብ ብላችኋል? ስናደምጥ ዝም ብለን የምናደምጥ ከሆነ ጫጫታ ነው የሰማነው። ልባችንን ከፍተን ከሰማን ግን ከተደረገልኝ በጎነት አንዳችም ለኔ የማይገባ ነበር፣ እንደ ቸርነት አርገህልኛል እና እደነቃለሁ፣ አብዝቼ ተመስገን እላለሁ። እንዲህ እንድንል እግዚአብሔር ያብቃን። እንጸልይ።